አምላክ ነው፣ ከሰማይ እየበረረ የመጣ ነው፣ ለኛ ሲል የተሰቀለ ነው፣ ለኛ ሲል የደማ ነው፣ ለኛ ሲል ምናምን ነው። ውሸት ውሸት ነው፣ ውሸት ነው። ይሄ ፖለቲካ ነው። ይሄ ተረት ተረት ነው። ይሄ ቅጥፈት ነው። ይሄ ውሸት ነው። ይሄ የእናንተ ፍልስፍና ነው የሰዎች። ይሄ ድዝብና፣ ድንቁርና፣ ድድብና ነው። አላለም መጽሐፍ ቅዱስ ኢየሱስ ክርስቶስ ፈጣሪ እንደሆነ ምንም አያሳይም። ለምንስ ነው ፈጣሪ ከሰማይ ለሰው ልጆች ሲል ወርዶ ፈጣሪነቱን አምላክነቱን ግልጽ ሳያደርግ ዝም ብሎ ይመለሳል እንዴ? አምላክነቱ ለምን አይናገርም? አምላክነቱ ለምን ግልጽ አያደርግም? ለምን እኔ አምላክ ነኝ አላለም ኢየሱስ ክርስቶስ? ለምን እኔ ፈጣሪ ነኝ አላለም? አላለም። ህይወት የተሰጠው አብ በራሱ ህይወት እንዳለው እንዲሁ ደግሞ ወልድ በራሱ ህይወት እንዲኖረው ህይወት ሰጥቶታል ተባለ። በቃ ህይወት ያልነበረው ሰው እኮ ነው ህይወት ሰጥቶታል ተባልኩ እኮ። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ምን ማለት ነው? የእግዚአብሔር ልጅ የሚባለውን ውሸት ነው። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው አለ። አለቀ በቃ። የሰው ልጅ የእግዚአብሔር ልጅም አይደለም። ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ። አለቀ። ትወልጃለሽ ተብላ የተባለችው ድንግል ማርያም ነው። የሚወለደው ወንድ ልጅ ነው። ስለዚህ ሰው እናንተ በማይገባችሁ ባልገባችሁ በማትረዱት በማታውቁት በሰዎች ፍልስፍና በግሪኮችና በሮም ፖለቲካ ውስጥ መታሰር የለብንም። በእነሱ ፖለቲካ መታሰር የለብንም። በእነሱ አመለካከት በእነሱ የድንቁርና እኛ እንድንታሰርበት የመጣ እኔ በጣም የሚገርመኝ ከዘመናት በፊት በቀመሩት የእነሱ ፍልስፍና አሁንም እኛ ታስረናል። ከዛ በኋላ ደግሞ ብዙ ሰዎች ከመሃል እየወጡ እየተሸረሸሩ ብዙ ክርስቲያኖች ናቸው አሁን ኢየሱስ ጌታ አይደለም የሚሉት። አይደለም ተባልኩ እኮ በቃ። አንድ ሰው ኢየሱስ ክርስቶስ አምላክ አይደለም ፈጣሪ አይደለም ብሎ ሲል የሆነ ቦታ ላይ ነው ብቻ ነው ወስደው የሚወሽቁት። ኢየሱስ አምላክን ፈጣሪም አይደለም ብሎ የሚል ብዙ ናቸው። ብዙ ክርስቲያኖች ማለት ነው። ብዙ ሃይማኖት ነው ያለው ክርስቲያን ሆኖ ኢየሱስ ጌታ አምላክ እንዳልሆነ የሚመሰክር። ስለዚህ እንደዚህ ብለን ስንል ይነሳና እናንተ ሙስሊሞች ናችሁ ይላል። ሙስሊም ብቻ ነው እንደ ኢየሱስ ክርስቶስ ፈጣሪ አይደለም ብሎ የሚለው? ሙስሊም ብቻ ነው ዋላ አይደለ እንዴ? አይሁዳውያን ገድለን ቀበር ነው ሞተ ያለፈ ነው አላረገም ብሎ የሚያምኑት ለምን ስለነሱ አታወሩም? ለምን እነሱ ጋር እንትን አትሉ? እናንተ ሌቦች ልብ የላችሁም። አንድ ኢትዮጵያዊ ክርስቲያን አይሁድን የመናገር ሞራልም አቅምም የለውም፣ አይችልም፣ ልብ የለውም። እስኪ ምንድነው የጻፈው ይሄ ሽንታ? ኦኬ እዚህ ነው ቴሌግራም በጣም ከባድ ነው። ኦኬ ሽንታም ነው እሱ። የሆነ ነገር በሰማ ቁጥር ተነስቶ ቴሌግራም ላይ ነው ፖስት የሚያደርገው። እፎይ የሚባለው አንድ መሀይም አንድ ሽንታም ሰው አለ። የሆነ የማይችለውን ሀሳብ ሲነሳ ይገባና ቴሌግራም ላይ ፖስት ያደርጋል። ከተሳዳቢ ሰዎች ምናምን ነገር እነዚህ ሙስሊም አስተማሪዎች ምናምን ይላል። የሚመጣ ሰው እኮ የለም እኮ። የሚገርም ነገር አስተማሪዎች አንዳንዴ ብቅ ይላሉ። ለመስበክ ነው ሃይማኖታቸውን ክብር ስላላቸው ለሃይማኖታቸው ብቅ ብለው ሃይማኖታቸውን ተናግረው መስክረው ሰብከው ይወጣሉ። በቃ አለቀ። ሌላ ምንም እንትን የለውም። ስለዚህ የኢየሱስ ክርስቶስ ማንነት በመጽሐፍ ቅዱስ ፈጣሪ አይደለም።
የኢየሱስ ክርስቶስ ማንነት በመጽሐፍ ቅዱስ ሰው ነው። ኢየሱስ ክርስቶስ በመጽሐፍ ቅዱስ አምላክ አይደለም። ኢየሱስ ክርስቶስ መጽሐፍ ቅዱስ የሚያወራው ምንም ማድረግ እንደማይችል ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ የሚያወራው ሕይወት እንዳልነበረው ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ የሚያወራው ከጊዜ በኋላ ጌታ እንደተደረገ ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ የሚያወራው ስለ ሰዓቲቱ እንደማያውቅ ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ የማያወራው ቸር እንዳልሆነ ነው የሚያወራው መጽሐፍ ቅዱስ። ለምን ቸር ትለኛለህ? ከአንድ ከአብ በቀር ቸር የለም አለው። ቸር ሲባል ኢየሱስ ክርስቶስ ቸር አይደለም ራሱ። ቸሩ መድኃኔዓለም የምርህን ነው? ምን ማለት ነው መድኃኔዓለም ማለት? ራሱ ቃሉ ምን ማለት ነው መድኃኔዓለም? ዓለም ከምንድን ነው የዳነችው? ዓለም በጦርነት እየታመሰች ህፃናት እየተረሸኑ ዓለም በረሃብ ጠውልጋ ተጠርንጋ መድኃኔዓለም ከምንድን ነው ያዳናት ዓለም? ወይስ ያድናታል እያልክ ነው? ከተቃጠለች በኋላ ድህነት የለም ምን ማለት ነው? መድኃኔዓለም ራሱ መባል የለበትም። ዓለም ከምን ዳነች? ዓለም በረሃብ ጠውልጋ ዓለም በበከራ ተንሸዋራ ፍትህ ጠፍቶ ሰዎች እየተረሸኑ ህፃናትን እየተገደሉ ዓለም በጦርነት እየተናጋች እውነት ጠፍቶ መድኃኔዓለም ምንድነው? መድኃኔዓለም ማለት ከምንድን ነው ያዳናት ኢየሱስ ዓለምን? አላዳናትም፣ ሊያድናትም አይችልም። በቃ ዋጡት። ይሄ ነው እውነታው። ስለዚህ ፕሮቴስታንቶች አፋቸውን እየከፈታችሁ ቂጥን እንትን እያደረጋችሁ ኢየሱስ ጌታ ነው እየተባለ በእኛ እውቅና ኢየሱስ ክርስቶስ አምላክነቱን በሰዎች እውቅና ፊርማ እያሰባሰብክ ነው አምላክ የምታደርገው ኢየሱስ ክርስቶስ። ኢየሱስ እኛ አምላክ ነው ስላልነው ነው አምላክ የሚሆነው። አምላክ አይደለም። በቃ አምላክ አለው። ወደ አምላኬና ወደ አምላካችሁ አርጋለሁ። አለቀ። ወደ አምላኩ ሲጸልይ ነበረ። አለቀ። አምላክ ስላለው እኮ ነው ተንበርክኮ ሲጸልይ የነበረው ኢየሱስ ክርስቶስ። ስለዚህ በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ አምላክ አይደለም። እየመረረህም ትውጠዋለህ እንጂ ሰው አይመለክም። ካሁን በኋላ ምን ታመጣላችሁ? ፈረንጅ አይመለክም፣ ነጭ አይመለክም፣ እስራኤላዊ አይመለክም። የግሪኮች ፖለቲካ አናራምድም ነው የምልህ። አንቀበለውም። ይፈርሳል፣ ይቃጠላል። አንቀበልም። የኢየሱስ ክርስቶስ መልእክት የኢየሱስ ወንጌል የለም፣ ጠፍተዋል። እነ ጳውሎስ ናቸው ከዛ በኋላ መጥተው በተሰጣቸው የግሪክ ፖለቲካ 14 መጽሐፍን ጽፉ ትውልድን ያጠፉት እነ ጳውሎስ ማለት ነው። ከዛ ደግሞ ኢየሱስ ክርስቶስ አምላክነቱን እየደበዘዘና እየጠፋ ሲመጣ ብዙ አመለካከቶችን ሲመጡ ኢየሱስ አምላክ አይደለም ሰው ነው እየተባለ ስለመጣ እና አርዮስም ስለተነሱ የንቅያ ጉባኤ ተደርጎ ኢየሱስ ክርስቶስ አምላክ ነው ብለው አባቶች ተሰባስበው በጉባኤ የኢየሱስ ክርስቶስ አምላክነትን አጸደቁ። ሰው እንዴት እሱ የሚመራበት እሱ የሚፈረድበት እሱ እንትን የሚያደርገው ህግን ያጸድቃል እንጂ እንዴት ሰው የአምላክን አምላክነት ያጸድቃል? እንዴት ሰው ያልተነበበውን ያልተጻፈውን ያነባል? አምላክ ኢየሱስ ክርስቶስ እኮ በጉባኤ እኮ ነው አባቶች ቁጭ ብለው አይ እንደዚህ የሚባል ነገር የለም። ትልልቅ ሰዎች ትልልቅ በጣም የተማሩ ሰዎች አሪዮስ ማለት በነገራችን ላይ በጣም አደገኛ የተማረ ሰው ነው። በጣም ብልጥ ሰው ነው። ኢየሱስ ክርስቶስ ፈጣሪ አይደለም ማለቸው። እንደዛ ብሎ ማስተማር ሲጀምር አይ ፈጣሪ ነው ብለው እነሱ አባቶች ተሰባስበው አሪዮስን በማውገዝ በ325 የንቅያ ጉባኤ ላይ አንብቡት ኢየሱስ ክርስቶስ አምላክ ነው ብለው በፊርማ አጸደቁት። አባቶች ተስማምተው ማለት ምን ማለት ነው? ብልግና ነው ይሄ። የአምላክና አምላክነት በጉባኤ የሚጸድቅ ከሆነ አሁን እየተደረገ ያለው ፊርማ እያሰባሰቡ ነብይነትን ለማጽደቅ የሚጫወቱትን ጭዌ ኢትዮጵያ ውስጥ ትክክል ነው ማለት ነው። በእናንተ ህግ እናንተ በምትመሩበት ህግ ትክክል ነው ማለት ነው። እነሱም መቀበል አለብን ማለት ነው። ከዛ በኋላ ደግሞ በ381 መንፈስ ቅዱስ የሚባል ነገሩ እንዴት እንደሆነ ማይታወቅ ለሰው ልጅ ገና ያልገባው ምን ማለት እንደሆነ በመጽሐፍ ቅዱስም አምላክነቱ የትም ያልተረጋገጠ
የሥላሴ አንዱ አካል ነው። እሱም በስራም በግብርም በባህሪም በምናምንም በአምላክነትም ከአብም ከወልድም ማያንስም ብለው በጉባኤ አጸደቁት። አያችሁ፣ ይሄ ነው። ሌላ ነገር እኮ ልታጸድቅ ትችላለህ። ሌላ ነገር እኮ በስምምነት አንተን ልታደርግ ትችላለህ። አምላክ አምላክነቱን በጉባኤ አምላክ አምላክነቱን ፊርማ በማሰባሰብ አምላክ አምላክነቱን በሰዎች ሐሳብ አምላክ አምላክነቱን በሰዎች እውቅና በጣም ከባድ ነው። ስለዚህ እየመረረህ ትውጠዋለህ። ኢየሱስ ክርስቶስ አምላክ አይደለም። የለም ትውልድ እናነቀዋለን። ነጮችና ፈረንጆችን ከማምለክ ራሱን ነፃ ያወጣል። ዋጡት። የለም የሚያመልክ ትውልድም የለም። ሰው ከሚያመልክ ምንም የማያመልከው ነገር እንዲኖር ነው የምናደርገው። ምንም አለማምለክ ይሻላል። ሰው ከሚያመልክ አለማምለክ ይቻላል። የተንሸዋረረ አምልኮ ከሚፈጽም አለማምለክ ዝም ብሎ እግሩና እጁን አጥፎ ቁጭ ማለት ይሻላል። ለምን ይደክማል? ለማይጸድቅበት። ለምን ቤተክርስቲያን ዝም ብሎ ይመላለሳል? ለማይጸድቅበት። ውሸት። አንድ ሰው ትክክል ነው። አንድ ወጣት መጣና ኢትዮጵያ ውስጥ ሃይማኖት ብለው ሲሉ ሃይማኖት የሚባል ነገር የለም፣ ውሸት ነው። ቤተክርስቲያን ደርሰው ሲመለሱ እርግማን ነው ባለ ትክክል ነው። ትክክል ነው። የተንሸዋረረ አምልኮ ፈጽመህ ስትመጣ ታዲያ የትኛውን የቀና አመለካከትና ስብዕና ይኖርሃል እኮ ነው። ኢየሱስ ጌታ ነው። ምንድን ነው የሚያስለቅስህ? የትኛው መንፈሳዊ እርካታ ነው? በጥያቄ የታወከ ማንነት፣ የተወናበደ ማንነትን ተሸክመ የትኛው የተረጋጋ መንፈስ ነው? የትኛው መንፈሳዊነት ነው? የትኛው ነው? ኢየሱስ አምላክነቱን ሁሉም ልብ ውስጥ ጥያቄ ውስጥ ነው። አትደብቁት። ውሸት ነው። ሥላሴ የሚባለውን ነገር አንድም ሰው አልገባውም። አንድም ሰው ሥላሴን ብሎ የጀመረው ሰው እንኳን አልገባውም። ሳይገባው ነው የጻፈው። ራሱ ጻፈውና ነገሩን ሲያየው ከዛ ሲያስበው ምንም ሊመጣለት አልቻለም። ዝም ብሎ አስተላለፈው። አታስመስሉ። ትውልድ በአምልኮ በመንፈሳዊ እርካታ በመንፈስ ውስጡ ከአምላክ ጋር መገናኘት አለበት እንጂ በመዝሙርና በዳንኬራ በዘፈን በመዝለል በመቀወጥ ትውልድ ይደነቁራል እንዴ? አደንዝዘውታል። በነገራችን ላይ ትክክለኛ አምልኮ የለም፣ ውሸት ነው። እንዴት ሰው በመዝሙር ያለቅሳል? እንዴት ሰው በዘፈን እንትን ይላል ይዘላል? ቸርች ውስጥ ቤተክርስቲያን ውስጥ ምንም ችግር የለባቸውም። መሰጥ የሚሉት ዘፈን ነው። በቃ ዘፈን እኮ ነው። ለምን ዝም ብላችሁ በእነ ኤፍሬም ታምሩ እንትናችሁን ጊዜያችሁን አታሳልፉ? ውሸት ነው። አምልኮ ማለት ተንበርክከ አይነ ጨፍነ ከአምላክ የፈጠርከኝ አምላክ ነው እያልክ ስታወራ ነው። እዛ ጋ ነው አምላክ የምታገኘው። እዛ ጋ ነው አምላክ ጋር የምታወራው። እዛ ጋ ነው አምላክ ጋር የምትገናኘው። ካልሆነ ግን በሳክስፎን እና በፒያኖ አምላክ ጋር ልትገናኝ አትችልም። የሰይጣን መጫወቻ ነው የምትሆነው። የለም፣ ውሸት ነው። እዛ ጋር ያለውን ተመስጦ እንትን ነው፣ ውሸት ነው። መንፈሳዊ ተመስጦ አይደለም፣ ሰይጣናዊ ተመስጦ ነው። እናንተ ውስጥ ያለው መንፈስ እርኩስ መንፈስ ነው። የዲያብሎስ ማረፊያ ናችሁ እናንተ። የሰይጣን ካድሬዎች ናችሁ እናንተ። ስለዚህ እንደዚህ አይነት አመለካከት ይዘህ መጥተህ እኔ አምላክ ምንድነው? አምላክ ይሳደባሉ፣ ፈጣሪ ይሳደባሉ። እኔ ውስጥ ያለውን ፈጣሪ ነው። ሰማይና ምድርን የፈጠረ አምላክ ብዬ ነው የምለው። እኔን የፈጠረ አምላክ ብዬ ነው የምለው። እናንተ ባመጣችሁት ፍልስፍና የአምላክን ማንነት ባህሪው አልገልጸው። እኔ በእኔ ልክ ፈጣሪን አልፈጥርም። ፈጣሪ እኔ የፈጠረኝን ፈጣሪ አልፈጥረውም። በቃ ፈጣሪን ስገልጸው ስለ ፈጣሪ ሳወራው እኔን የፈጠረኝ አምላክ ማለት በቃ በቂ ነው ለሱ። እኔ ውስጥ ያለውን ፈጣሪ ታላቅ ፈጣሪ ነው። እኔ ውስጥ ያለውን ፈጣሪ ረቂቅ ነው፣ ኃያል ነው። እኔ ውስጥ ያለውን ፈጣሪ የት ነበረ፣ እንዴት ነበረ፣ ከማን ነበረ አይባልም፣ አይጠይቅም፣ አይገባውም። ራሱ ምን ነበረ፣ ምን ይሆናል፣ እንደዚህ ሆነ የማይባል ፈጣሪ ነው እኔ ውስጥ ያለው። አይገባውም። ፈጣሪ ነዋ። የሚያስኮን እንጂ የሚሆን አይደለም። የሚፈጠር እንጂ የሚፈጠር አይደለም። የሚያበላህ እንጂ የሚበላ አይደለም። የሚጠብቅህ እንጂ የሚተኛ አይደለም። እኔ ውስጥ ያለውን አምላክ የለም፣ አልተገናኘንም።
ስለዚህ እኔም አምላኬን ሰብካለሁ። እኔ ውስጥ ያለውን አምላክ በድፍረት ሰብካለሁ። እኔ አልደነቁርም። እኔ በነጮች ፍልስፍና አልታሰርም። እኔ በተረትና በትርክት አልታወርም። አልሰማም። እኔ ማንንም ሰው አልሰማም። ስለዚህ በእናንተ የደነቆረ አመለካከትና ፍልስፍና ትውልድ እምነት አልባ ከሚሆን ትክክለኛውን ነገር አስተምረዋለሁ። ምን ታመጣላችሁ? መጽሐፍ ቅዱስ የሚያወራውን ነው የምናስተምረው። በቃ መጽሐፍ ቅዱስ የሚለውን እናንተ በእብደት ውስጥ ሆናችሁ የምታሳዩት የብልግና ባህሪ ሳይሆን መጽሐፍ ቅዱስ ምን እያለ ነው ብለን ለትውልድ እናስተምራለን። በቃ እኔ መጽሐፍ ቅዱስ አስተምራለሁ። በወንጌል አምናለሁ። ሰዎች በየክፍለ ዘመኑ ለራሳቸው ጥቅም ሲሉ እንደፈለጉ አድርገው ትምህርቱንና መልእክቱን ቢቀያይሩትም እኔ እንደሚገባኝ አድርጌ ከመጽሐፍ ቅዱስ የትም ፍቅ ሳልም አስተምራለሁ፣ መሰክራለሁ። ስለዚህ ሰዎች እኔ በጣም የሚገርመኝ ሁሉም ሰው የራሱን አምላክ አበጅቶ አንድ ሰው ስለ አምላክ ሲያወራ ሳይግባባው እንኳን አምላኬን ሰደብክብኝ ምን ማለት ነው? አንድ ሰው እኔን የፈጠረ አምላክ ነው ብሎ ካለ አምላኬ እኔን የፈጠረ አምላክ ነው ካለ እሱን የፈጠረው አምላክ ከሆነ አምላክ የሚለው አንተንም የፈጠረ እሱ ነው። ሁለት ፈጣሪዎች የሉ፣ ሁለት አማልክት የሚባል ነገር የለም። በእርግጥ ሰዎች የሚያመልኳቸው ከእንጨት የተሰሩ እንትኖችም አሉ። ግን አምላክና ፈጣሪ ማለት ሁሉንም ሰው የፈጠረ ሰማይና ምድርን ያስገኘ ፈጣሪ ነው። ከዛ ውጪ ምንም የለም። አመሰግናለሁ። ገና የሃይማኖት አባቶች ትከበራላችሁ፣ ትልልቅ ስለሆናችሁ መከበር እንጂ መፈራት የለባችሁም። ጥያቄ ካለ ጠያቂ ትውልድ ይፈጠራል። እኔ ራሱ መጠይቃለሁ። ነፍ ጥያቄዎች አሉ። ልብ ያለው ሰው ካለ መጥቶ ይመልሳል። ሁሉም ትውልድም እንዲጠይቅ እናደርገዋለን። መጠመቅ በመጠየቅና በመጠየቅ ይሆናል። ሰው ሃይማኖትን መከተል ያለበት በእውቀት እንጂ በውርስ መሆን የለበትም። አባቴና እናቴ ያቆዩትን ሃይማኖት ነው ብሎ ሳይሆን መከተል ያለበት የሚከተለውን ሃይማኖት የሚያምንበትን መጽሐፍ በትክክል ማንበብ መረዳት አለበት። አለቅ። ካልሆነ ግን ትርጉም የለውም። እኛ በግ አይደለንም፣ እንስሳ አይደለንም። እኛ ሰዎች ነን። ማሰብ አለብን፣ ማስተንተን አለብን። ከእንስሳ የምንለየው በአስተሳሰብ ነው። ስለዚህ ሰው መሆን አለብን ብዬ ነው የምለው። ገና አወራለሁ እኔ። ኦኬ አብርሽ ሰላም ብያለሁ። ባቢ እንዴት ነህ? ሰላም ነው አለሁልህ። ደህና ነህ? ደህና ነኝ። አንገበገቡህ አይደለ? ኖ አያገበግቡኝም፣ ግን ዝም ብዬ ሀሳቤን መግለጽ ስለፈለኩ ነው። አይረዱም። ምን እንደምል እኔ አይገባቸውም። አይዞህ፣ እኔ ተረድቻለሁ። እሺ ቴንክ ዩ። እንደዛ ደግሞ ስልህ ደግሞ ሙሉ ለሙሉ ነው አሁን የምትናገረውን ንግግር እኔም ደግሞ ገባኝ ትቀበላለህ ማለት አይደለም። በቃ ገባኝ። ሰው እንደመሆን ይመጣል። ሙሉ ለሙሉ የምትለውን ሐሳብህን በውስጥ ያለውን ናፍቆት በውስጥ ያለውን ጉጉት ሰው ሁሉ እንዲያውቅልህ የምትፈልገውን ነገር ሁሉ በሚገባ ይሄ ተረድቻለሁ። ትናንትና ደግሞ ለተፈጠረው ነገር ደግሞ ይቅርታ። እሺ አይ እኔ ነኝ ይቅርታ ማለት ያለብኝ። እኔ የሰው ቤት መረበሽ አልወድም በፍጹም። አይ ለምንም እንደዛ እንዳረክ ደግሞ አይቼዋለሁ። የሚገርምህ ነገር ለአሁን ጎበዝ ነህ። ከአንዴም ሁለቴ ሶስቴ መጣና ሰምቼዋለሁ እና የተናገረበት ምሳሌ ወይም ያስረዳበት ነገር እኔም ደስ አላለኝም። አንተ አጭር ጥያቄ ነው የመለስከው። ጠየቅከው አጭር የሆነ ግልጽ የሆነ የተብራራ ጥያቄ ነው የጠየቅከው። እሱ ግን ያው በአፋርም በሶማሌም በዚህም በዛም ልሂድ አለ። ከዛም አንተም ሳታስበው ያን ነገር ተናገርክ። ያው ባብዬ በጣም ማስተዋል ያለብህ ነገር አንዳንድ ጊዜ ተናግሮ አናጋሪ ሰው እንዳለ ማወቅ አለብህ። ተናግሮ አናጋሪ ሰው አለ። ስለዚህ ከዛ ሰው ደግሞ አንተ ደግሞ መሸሽ ነው የሚጠበቅብህ። እንዴ አንተ ትናንት እኔ የሚተባልኩትን እንኮ ብትሰማ እኮ ከባድ ነው እኮ በጣም። በቃ መጀመሪያው መነሻው ርዕሳችን ምንድነው? ያው ኡስታዝ ወሂድን ያው አኪ ባለው ነገር ላይ የሆነች ልጅ ገባችና ከሷ ጋር ልክ እያወራን እያለ በቃ አጥፍቷል፣ ትክክል አይደለም፣ ለእውነት ነው መውጋን ያለብን፣ ለእውነት ነው መቆም ያለብን፣ ስንናገር እውነትን ነው ማውራት ያለብን
ለማንም ቡድንተኛ መሆን የለብንም። እውነትን በእውነት መመርመር አለብን። በቃ እውነትን በእውነት መሳሪያ መመርመር አለብን። እንደዛ መደረግ የለበትም ስል በቃ በጣም አሸረገዱ እልሃለሁ። ከዛ እንዳምናለች አንተ የኡስታዝ ወሂድ እግር አጣቢ አለችኝ። አማርኛውን በጣም ይከብዳል። አማርኛው በጣም ይዘገንናል፣ ይቀፋል፣ ያስጠላል። ግን ያንን ነገር አሁን ቦታ ሰጥቼ የስድብ ናዳ ማውረድ እችላለሁ። ግን በቃ ማድረግ ያለብህ ነገር ይቺ ልጅ ወይም ብሎክ ማድረግ ነው ያለብህ። ይቺ ልጅ በቃ ማስወጣት ነው ያለብህ። ምክንያቱም አንዳንድ ሰው አስተምረውም ነግረውም ዘብዝፈውም ጨምቀውም አራክፋስት ተራሱ ብታደርገው ድጋሚ ልርጣ የሚል ህዝብ ነው ያለው። በቃ ተመልሶ ጭቃ ላይ የሚሄድ ህዝብ ነው ያለው እና መራቅ ነው ያለብን። ያው እዚህ ጋር መዝሙር ተከፍቷል እንዳረብሽ ያው እና ይቅርታ ለሁሉም ነገር እኔም ካጠፋው ነው ባቢ እንጂ አብረሽ እኔ ግን ምንድነው ዛሬ እኔ እንደዛ ብዬ ያደረኩት ምንድነው አንዳንድ ሰዎች ለምን መሰለ ተሳዳቢ ነው ይሄ ልጅ እያሉ የሚያወሩት ምንድነው አንዳንዴ እኔን የሚቀርቡኝ ሰዎች የሚቀርቡኝ ብዬ ስለ እዚህ ጋር መጥተው ወይ ቤታቸው ገብቼ የምጠይቅ ሰው ልክ ስሙን እንዳነሳው ትልቅ ሰው ነው እነሱ ከኛ ለመለያየት የሚያደርጉት ነገር ነው። ገብቷል? እነሱ ምንድነው የሚሉት ለምንድነው ከተሳዳቢ ሰዎች ኤቲስት ነኝ ከሚሉ ሰዎች ሃይማኖትን ከሚያንቋሽሹ ሰዎች ነው እንትን የምታደርገው ምናምን እያሉ እንትን ማድረግ ይፈልጋሉ። አንደኛ ነገር የሆነ ሰዓት ላይ አንተኩ እውቀት የለም ይሉታል። አንተኩ ደፍረኛ ጋር ንጽጽር አትገጥምም ይሉታል። ሲፈልጉ ደግሞ ምንድነው የሚያደርጉት አንተ ትልቅ የሙስሊሞች አስተማሪ ሆነ ለምንድነው ከተሳዳቢ ሰዎች ጋር ቁጭ የምትለው እያሉ ደግሞ እንትን ያደርጉታል። ገብቷል? ሁለተኛ ምንድነው እኔ ማንነቴን ገና ስናገር አብርሽ እኔ ባለጌ ነኝ፣ እኔ በጣም ተሳዳቢ ነኝ፣ በጣም ደደብ ነኝ፣ አዋቂ ነኝ ብዬ አላውቅም፣ ስርዓት አለኝ ብዬ አላውቅም። ገብቷል አባባሌ? እኔ ጨዋ ሰው ነኝ፣ በቃ መልካም ሰው ነኝ ብዬም አላውቅም። በቃ ከድሮ ብዬም አላውቅም። ከኔ አፍ ወጥቶ አያውቅም እንደዚህ አይነት ነገር። እኔ በጣም ባለጌ ነኝ፣ ስድ ነኝ፣ እንደዛ ብዬ ነው ራሴን የምገልጸው። ሰው እንዲከሰኝ አልፈልግም። ስለዚህ ምንድነው አንዳንዴ ተሳዳቢ ነው ብሎ ሲል ባለፈው እኔ የዩኒቨርሲቲ አስተማሪ ነኝ አለ። ኦኬ መልካም አለ፣ አክብረን እንትን አደረግነው። ከዛ በስነ ስርዓት ነው በትህትና ሐሳብ ሲሰጥ ነበር። እኔ መጨረሻ ላይ በእውነት አንተ ብትኖር በጣም ነው የምታፍረው። በሱ ጥያቄ እንጠይቀዋለን። አንደኛ ነገር ውስጡ የተለበጠን ጥላቻ አለበት ሰውየው። ሁለተኛ ደግሞ ተንኮል አለበት። ሶስተኛ በቃ ግግም ያለ ድድብና ነው በየመጨረሻ አይደለም ከሱ የማይጠበቅ ነገር ነው። እና እኔ አታስፈልግም ብዬ አባረርኩት። አሁን በሰው ቤት እየገባ እንደዛ ማለቱ ትክክል አይደለም። ግን ተሳዳቢ ነው ብሎ ሲል ስድብ ምን ማለት እንደሆነ ነው እንትን ያደረኩት እኔ እንጂ ሳላውቀውም አይደለም። እኔ አውቄ ነው ስድብ። ከዛ በላይ በልግና ልሳድብ እችላለሁ። ለመሳደብ እኮ ምንም አይጠይቅም፣ እውቀት አይጠይቅም፣ ምንም እንትን የለውም። ስለዚህ ተሳዳቢ ነው ብለው ሲሉ አንተን በሱ ለማሸማቀቅ ስለሚፈልጉ እኔ ተሳዳቢ ነኝ ስለምባል መድረስ የምፈልገው እኔ ራሴን እንትን እየተመጻደቅኩም አይደለም እዛ ጋር ቁጭ የምለው እኔ በቃ ተሳዳቢ ነኝ። ምን ይጠበስ ነኝ እኔ መጽሐፍ ቅዱስ እኔ ብያለሁ እየዘለፍክ አስተምር ነው የሚለው። እኔ እናታቸው እንዲህ ላደርጋት እያልኩ አይደለም የምናገረው። ምንም እኮ የተለየ ነገር የለውም። ምንም ኢትዮጵያኖች ባህላችን በሆነ አነጋገር እየተናገርክ ተሳዳቢ ከሆነ ምን ልበል? እሺ አንድ ሰው ደደብ ከሆነ ደደብ እለዋለሁ። በምን ልግለጸው? ምን ላደርገው? ስለዚህ አብርሽ እኔ በጣም አከብርሃለሁ። ሐሳብህ ያንተ ሐሳብ፣ እኔ የሰውን ሐሳብ፣ የሰውን ምልከታ፣ የሰው አመለካከት፣ የሰው መንገድ አከብራለሁ። ግን ሰው በትህትና መጥቶ ካወራኝ ምንም ችግር የለብኝም። እምነቱ ነው። እኔ በፍቅር ነው የማወራው፣ ችግር የለብኝም። ልክ እንዳንተ እኔ እናንተ በአመለካከት በእምነት አንገናኝም። ግን እዚህ ጋር መጥተህ አታወራም ማለት አይደለም። እነሱ የሚመጡት እዚህ ጋር የሚገርምህ ነገር እኔን ተሳድበው ወይ አሸማቀው ለመውጣት እንጂ ሐሳብን ለመስጠት አይደለም። ስለ ሰዎች ስታወራ ደግሞ ሃይማኖት ነካ ብሎ የሚል ሰው ካለ ስህተት ነው። እኔ ሰዎች ተሳስተዋል ብዬ የምለው ሰው ካለ በምክንያት ነው። ራሱ የክርስትና አስተማሪዎች ብዬ ማወራ ከሆነ በምክንያት ነው። ኮፒ ሊንክ አድርጉ፣ ምልክት ያሳየኛል። ቤተሰቦች በጣም ይቅርታ፣ በምክንያት ነው። እኔ እንደዛ ማለት እንዴት ናችሁ? አብርሽ ሁላችሁም ሰላም ብያለሁ። ሰላም አለን ብራዘር። ማለትም ሰዎችን የማያውቁን ሰዎች ደደብ ምናምን ብዬ ሳደባለሁ ምናምን አልክ። አንተ ሙሉን አዋቂ ነህ እንዴ? እሷ ብቻ ነው የሰማኸው?
አረ ብዙ ነገር ሰምቻለሁ። አይ ኖ እኔ ልተች ፈልጌ ምናምን ሳይሆን ተቸኝ እኮ ምንድነው የምትተች ከሆነ እኮ ስርዓት ባለው ነገር አትተችም። እኔ ምን ብዬ ስለራሴ ሳወራ ነበር? አረ ብዙ ነገር እያወራህ ነው። ኖ እኔ ሲጀመር ካንተ ጋር ለማውራት ምናምን ሳይሆን አብርሽ እንትን ብዬ ነው የገባሁት። ሲጀመር አንተ ክርስትና ላይ ዝም ብለህ ጄጅ የምታደርገው እውቀት ካለ እኮ ለምን እንደገባው እኔ ጋር ልታወራ ነው? እኔ ጋር ልታወራ ከሆነ እኔ ጋር አንተ ጋር ነው የማወራው። ቤትን ከፍተህ ብቻ አይደለም ሰው ቤት እውቀት ካለ አውራ። ምን አገባህ? እሱ የኔ ጄጅ ምናምን ክርስቲያኖችን ለማሸማቀቅ ምናምን በአንተ አይምሮ እውቀት ክርስቲያኖችን ይሄ አይሸማቀቁም። እሺ አብርሽ ጋር ለማውራት ነው ያገባው። እሱ ጋር ታወራ አውራ። ወንድ ከሆንክ ማለት ነው ወንድ ነህ አይደል? ወንድነት ሊዘባው ነው። አታስወሩ። የሰው ቤት እየገባህ አውራ። አታስወሩም። ቀዝናችሁ ነው የምትጠፉት። አላቃችሁ ከዚህ በፊት አላወራው። ኧረ በስመ አብ ቀዝናችሁ ነው የምትጠፉት። 666 ሰይጣን አምላክ ያላችሁ እናንተ ቀዝናችሁ ነው የምትጠፉት ምናምን ነው እንጂ ጌታ ምስክሬ ነው እውቀት የለም። አብርሽ ልታወራው ትፈልጋለህ? ታሚዬ አይ አብርሽ ራሱ አሁን እሱ ጋር የገባው ምን ልትጠቀም ነው? እስቲ ቁም ነገር እውቀት ነው ትችት ነው ምንድን ነው? እስቲ አንዳንዴ ልንገርህ፣ ቀደምም ብየዋለሁ። ፐርሰናል ጠይቅ ኖ አንተ እስቲ አንተ ምን ልትጠቀም ነው? ምንድን ነው አሁን? እስቲ ስማኛ፣ ምን ልትጠቀም ነው? አንደኛ ሰው ነው፣ ወንድሜ ነው። ከወንድሜ ጋር ማውራት መናገር ያለብኝ ነገር መናገር እገባለሁ። በእነዛ መንገድ ታውቀኛለህ። እኔ ችግር የለውም በእነዛ መንገድ ችግር የለውም። ሰዎችን ነው እኮ እየተናገረው እኮ ያለው። እኔም አልወድም አስመሳይ ሰው ሳሚ። ትክክል ነህ። እኔም አልወድም አብርሽ። እኔ እኮ እንደሚሰርቡኝ ታውቃለህ አይደለ? እኔ እንደሚሰርቡኝ ታውቃለህ። ችግር የለብኝም። ለዛ ብለህ መጠየቅ አለብህ። እኔ አንድ ነገር ልንገርህ፣ እውነት የምትባል ነገር እንድትነካ አልፈልግም። ጴንጤም በለው ሙስሊምም በለው ኦርቶዶክስም በለው ኤቲስትም በለው እውነትን ሲነካ መቋቋም አልችልም። ለእውነት ነው የምቆመው። ገብቶሃል አይደለ? ባቢ ደግሞ አስመሳይ ሰዎችን ግብዝ ሰዎችን ማለትም ኢየሱስ ክርስቶስ በነበረበት ጊዜ በጣም ሲጸየፋችሁ የነበረው እናንተ ደንቆሮች፣ በኖራ የተለሰናችሁ መቃብር፣ ውስጣችሁ በጣም ምንድነው ላያችሁ በጣም የሚያምር ውስጣችሁ ግን በጣም ሚሸት እያለ የሚናገራቸውን ሰዎች አለ። እንደ ኢየሱስን በዚህ ምድር ላይ ቢመጣ አንተ ምን ልትለው ነው? እንደዛ ሲል ብታገኝ ሳሚ ኢየሱስን አዎ እናንተ በኖራ የተለሰናችሁ መቃብር፣ እውሮች፣ ደንቆሮች እያለ እኮ ነበር። እንደዛ ደግሞ ብሎ የሚናገረው ደግሞ ኃጢአተኞችና ደካሞችን አይደለም። የሃይማኖት ካባ የለበሱትን ጭማቸውን ያስረዘሙትን ጥምጣም ያደረጉትን ቀሚስ ያደረጉትን ሌሎችን በጣም ይኮንኑትን የሚወቅሱትን ሰዎች ሃይማኖተኛ የሆኑ ሰዎችን በድፍረት ቃል ይናገራቸዋል። ልታርመው ነው ኢየሱስን? አይ ሲጀመር ኢየሱስ ዝም ብሎ አይደለም እንትን የሚናገረው በምሳሌያዊ አነጋገር ነው። ታውቃለህ አይደል? መጽሐፍ ቅዱስ ላይ ምሳሌ አይደለም ማስመሳይ ሳሚ በደንብ ተረጋግተህ ስማ። አብርሽ ልክ ነህ እኮ አንተ። ይኸውልህ አንተ ነገር ልንገርህ፣ ይኸው በምሳሌ የሚናገሩትም አለ። ገብቶሃል? ኢየሱስ ዝም ብሎ እንትን አይልም። ምን ምሳሌ እኮ አይደለም ግልጽ አድርጎ ነው እኮ የነገራቸው። ከነቀሚሳቸው መጥቶ ከነቀሚሳቸው ይነግራቸዋል። ግብዞች ትችትና አንተን እኮ ምንም ለኛ አይጠቅምንም። አሁን አንተ ትችትና ምን ይጠቅማል? እየተቻ አይደለም። እኔም አሁንም ስነግርህ ማለት ነው ይኸው በኃጢአት የደከመ ሰው በተለያየ ድካም ውስጥ ያለ ሰው ለሱ ላዝንለት፣ ልራራለት፣ ልትሸከመው፣ ላቅፈው ረጅም ጉዞ ከሱ ጋር ልሄድ ፍቃደኛ ነኝ። ግን አስመሳይ የሆነ ሰው አየህ፣ አስመሳይ የሆነ ሰው ከባድ ነው። እንዴት የቱ ጋር እንደሚወጋህና እንዴት የቱ ጋር እንደሚጥልህ አታውቅም። ስለዚህ ያንን ሰው ከወዲሁ ሳይቀርብ መግደም ነው ያለብህ፣ መናገር ያለብህ። አብርሽ አንድ ነገር ልንገርህ። አብርሽ ቆይ ስማኝ፣ አንድ ነገር አንድ ሰው እኔ አሁን ያንተ እውቀት ደረጃ ስላልደረስኩኝ አብርሽ ልክ አይደለም ማለት አልችልም፣ ወይም የእሱን እውቀት ስላልደረስኩኝ እሱ ልክ አይደለም ማለት አልችልም። ምክንያቱም ያን እውቀት ላይ ስደርስ ኦኬ ይሄ ልጅ ልክ ነው ምናምን እላለሁ። ግን አንድ ሰው አንድ ነገር ካልገባው እስከሚገባው ድረስ በቃ ዝም ማለት ነው። ገብቷል? መተቸት፣ እንደዚህ መሳደብ፣ ይሄ ምናምን አግባብ አይደለም። ተረዳኛ አባባሌ? አሳሚ ያስመሳይን ሰው ምን ታደርገዋለህ? ነገርኩ ከመተው ነው። ምን ታደርገዋለህ? ነገር መለየት አለብህ። ወይ አንተ ስለምትፈርደው ምንም እኮ አይደለም። አንተም እኮ ገና አላወቅም እኮ አብርሽ። መለየት አለብህ። ሁለት ነገር መለየት አለብህ። አንደኛ በኃጢአት የደከመ ሰው አለ፣ በተለያየ ችግር ውስጥ ያለ ሰው አለ፣ ሳይፈልገው የገባ ሳይመርጠው የገባ ሳይወደው የገባበት ሰው አለ። ያንን ሰው እኔም እንድትናገሩ አልፈልግም፣ ፍቃደኛ አይደለሁም። ለዛ ሰው ማገዝ፣ መርዳት፣ ከዛ የሚወጣበትን አቅጣጫ መንገድ ማሳየት። ይሄ እኮ ሃይማኖተኛ ሰው እኮ ሲመጣ እኮ አውቃለሁ ብሎ ነው እኮ የሚመጣልህ እኮ፣ በጥቅስ ነው እኮ የሚመጣልህ። እንዴ ሲወጋህ ራሱ እኮ በጥቅስ ነው እኮ የሚወጋህ እኮ። ትናንት እኮ እየሰማው ነበረ እኮ ምንድነው የምን ነገር ለሪያ አትስጥ፣ ምንድነው እንቆቻችንን በሪያዎች ላይ አንጥልም። ይሄ አማርኛው ምንድነው ብለህ ስታስብ በቃ ይሄ ሌላ ሰው ለመንካትና ለመውጋት ነው።
አየ አንዳንድ ጊዜ የተገኘው ሁሉ ጥቅስ አይጠቀስም የተገኘው ቃል ሁሉ አይነገርም አሁን ይሄን ነገር ምልህ የኔን ሐሳብ ልጭንብ የሆነ የኔን አመለካከት ላስቀምጥብህ ብዬ አይደለም ሳሚዬ በጣም እንድትረዳልኝ የምፈልገው ሃይማኖተኛ ሰው ውስጡ ክፋትና ቅም ያሞላበት ሰው ውስጡ ግድያ የሞላበት ሰው ውስጡ ተንኮል የሞላበት ሰው እኔ እንደዚህ አይነት ሰው ነው መታገስን አልፈልግም እንደግሌ ማለት ነው ምክንያቱም ያ ሰው ሲመጣ ካንተ እንደሚበልጥ አድርጎ ነው የሚመጣው ካንተ እንደሚሻል አድርጎ ነው የሚመጣው ምን አርገታው አለ ሲመጣ ሊያሳልምህ ነው የሚፈልገው ምንም ብትነግረው አይሰማህም ምንም ብታወራው አይሰማህም ከዛ አንግል ይመስለኛል ባቢ እየተናገረ ያለው ገብቷል አይደለ በዛ መስመር ነው ያወራም ያለው በመጀመሪያ ደረጃ ሰውየው ምን ሊናገር ፈልጎ ነው እኛ ችግሩ ምን መሰለ ሳሚ ቁጭ አብርሽ ይችላልና ሰጣለሁ ችግር የለም አስመሳዮችና እንትኖች ያሉት ክርስቲያኖች ላይ ብቻ ነው በጣም ማለት አይደለም ይሄን ብቻ አውራኝ አንተ አይደለም ኦርቶዶክሱ ጋርም አለ ሙስሊሙ ጋርም አለ ፕሮቴስታንቱ ጋርም አለ አስመሳይ ሰው መወገዝ መነቀፍ አለበት አስመሳይ ሰው ልክ መነገር አለበት ቀድም ግን ያልኩ ነገር አለ ሰው ልጅ ሲሰማ ሲያዳምጥ ተናጋሪው ለማለት የፈለገውን እንጂ ተናጋሪው ላለማለት የፈለገውን ነገር መስማት የለብህም አሁን አብዛኞቻችን እዚህ ቁጭ ብለን ባቢ ሊናገር ያልፈለገውን ነገር ነው ጆሮአችን የሚሰማው ባቢ ሊያስተላልፍ ያልፈለገውን ነገር ነው ሊሰማ የሚፈልገው የሚገርም ነገር ባቢ የሆነ ሊያንሸራሽር እኮ የሚፈልገው ሊያፈስ የሚፈልገው ነገር እኮ አለ ቱቦ ውስጥ እኛ ራሳችን የሆነ አሸዋ ጠጠር ማድርገን የሚወርደው ነገር ባቢ የሚወርደው ነገር እኮ የተበላሸ ነገር ነው እንላለን ግን ችግሩ ያለው ማን ጋር ነው እኛ ጋር ነው ደፍነነዋል እኛ ስለዚህ ጥርት አድርገን መስማት አለብን በቃ ሰውየው ምን ለማለት ፈልገው ነው ምን ለማውራት ፈልገው ምን ለማስተላለፍ ፈልገው ነው ምንድነው ሐሳቡ ገብቷል አይደለ ሊናገርበት የፈለገበትን ሞቲቭ እንደ ትልቅ ሰው እንደ ጥበበኛ ሰው እንዳስተዋይ ሰው ደግሞ መረዳትና ማገናዘብ በጣም ጥሩ ነው ብዬ አስባለሁ ሳሚ ይቀጥል እኔ ማለትም ምንም ሐሳብ የለኝም ለማንኛውም አስመሳይና ሁሉም ጋር ነው ያለው ማለትም ክርስቲያኖች ጋር ብቻ አይደለም ክርስቲያኖች ስንል ያው ሁሉም ጋር አለ በቃ ኦርቶዶክስም አለ ፔንቴም አለ ሁሉም ጋር አለ ግን ሙስሊም ጋርም አለ ሙስሊሞች ግን በጣም ባቢ ይገባኛል እኔ ብዙ ነገር ያለው ከባቢ በጣም የነሱን ድካም ትተህ ክርስቲያኖች ላይ ነው ሁሌ አንተ የምትበረታው ገብቷል ከዛ አንፃር ነው አንተ ነው የተናገርኩት እንጂ ሌላ ነገር ልናገር ፈልጌ አይደለም ብራዘር አንተ ሳሚዬ ኦኬ ባብ እንደ እውነቱ ስንሄድ ማለት ነው እውነት እንደ በፐርሰንት አስቀምጥ ብትለኝ እኔ ሙስሊሞች ጋር ያየሁት ነገር የለም ጌታ በሚያውቀው እውነት አብርሺ ይኸውልህ አንድ ነገር ልንገርህ በጣም ይኸውልህ እኔ አንድ ነገር ልንገርህ በጣም ጠያቂ ሆነ ብዙ እስልምና ላይ ብዙ እንትን የምትል ከሆነ እስከምትቦለክም ድረስ አለ ይሄ በጣም ቀላል ነገር ነው ቁም ነገር ነው ኮሞራለ እኔ አላቀም እኔ እሱን እኔም ታይቅ ያለው እሱን እኔ እንጃ ሳሚዬ እንደዛ መድፈር ነው አይችልም ችግር የለውም አብረን አይደል ያለ ነው አብረን ያለ ነው እንቀጥላለን ችግር የለውም አብርሽዬ እሺ አብርሽ ምንድነው ችግሩ መሰለ አንዳንድ እኔ በጣም ነው የማመሰግነው አብርሽ አመለካከትን በጣም ነው ማደንቀህ በጣም ነው የማመሰግነው ግን ችግሩ ምንድነው አንዳንድ ሰዎች በአይናቸውን ሰምተው በጆሮአቸውን የሚያዩ ሰዎች ስላሉ እነሱን ማስረዳትም በጣም ከባድ ነው አንዳንድ ሰዎች ካንገት በላይ አፍ ናቸው እኔ እንደማወራው ሁሌ ማለት ነው ማውራት እንጂ ማስተንተን ማሽተት ማየትና መስማት የሚባል ነገር የለም ካንገታቸው በላይ የተሸከመው አፍ ብቻ ነው የሚጠቀሙት አፋቸው ብቻ ነው ማውራት ብቻ ነውና እነሱ የሚፈልጉት ምንድነው እኔ ነብዩ መሐመድ ሐሰተኛ ነብይ ናቸው ለምን የ9 ዓመት ልጅ አገባ ምናምን ይያልኩ እንዳወራላቸው ነው እሱ እኔን የሚመለከት ጉዳይ አይደለም እኔ ማውራው ምንድነው ሰዎች እኔ ብዙ ጊዜ ሙስሊሞችም ክርስቲያኖችም ነው የምሳደበው ከተሳሳቱ አጠፉ ብዬ ማምን ካመንኩ ሙስሊሞችም ተናግሬያለሁ እናገራለሁ ሁሌ ማለት ነው በሃይማኖት ዙሪያ ግን ሰው የተረዳ አንድም ሰው የለም የሚገርመው ነገር እነሱ እየሰበክን ነው ለክርስትና ጠበቃ ቆመናል ብለው ከሚሉ ሰዎች እኔ ነኝ የምጠቅመው እንደው በሚገርመው ነገር ምክንያቱ ምንድነው ክርስትና የሚስፋፋው ወንጌልን በመስበክ እንጂ ጥላቻን በማስተማር አይደለም ብዬ ነው ማምነው ክርስትና የሚያቅ ትውልድ መፍጠር ትተህ ሙስሊምን ወይም ሌላ አማኝን የሚጣላ ትውልድ የምትፈጥር ከሆነ
ውስጡ መግባት ያለበት ምንድነው ወንጌልና መጽሐፍ ቅዱስን ዕውቀትን እንጂ ጥላቻ ከሆነ ትውልድን በጥላቻ እየመረዝክ በጥላቻ አይምሮን እየደፈንክ ከሆነ እንትን ብታደርገው መበከለው ትውልዱ ዕውቀት የሌለው ፎንጋ ትውልድ ነው እየፈጠርክ ያለው። ነገ ምንድነህ ማንነት ብትለው እኔ ክርስቲያን ነኝ ሊልህ አይችልም። ማንነህ ብትለው ነብዩ መሐመድ እኮ የ9 ዓመት ሚስትን ያገባው ይላል። አሁንም እንደዛ ነው ያለው። ከእንደዚህ አይነት ነገር ወጣችሁ ትውልድን መጽሐፍ ቅዱስን እንዲያውቅ አስተምሩት ብሎ ማለት የክርስቲያን ጠላት ነው የክርስትና ጠላት ነው ይላል። ሰው የምትከተለውን መጽሐፍ አንብብ ተመልሰህ ዕውቀት ይኑርህ በቃ ፈትሸው ገምግመው አገናዝብ ብሎ ማለት ስድብ ነው ለነሱ። እነሱ ግን ክርስትና መጥቀም ማለት እነሱ የሚረዱት ነብዩ መሐመድ እያነሳክ መሳደብ ሙስሊሞችን እያዋረድክ እያንቋሸሽክ መዋል ምናምን ነው። ይሄ ነው የነሱ ለክርስትና ፍቅር መስጠት ማለት። ትክክለኛ ክርስቲያን የሚባለው ሰው ደግሞ እንደዚህ አይነት ሰው ነው። እኔ ደግሞ አይደለሁም። የራሴ የሆነ አመለካከትም አለ። በአምላክነት ዙሪያ በአምላክ ባህሪ ዙሪያ በአምላክ ስም ዙሪያ በኢየሱስ ክርስቶስ አምላክነት ዙሪያ እኔ የራሴ የሆነ አመለካከት አለኝ። እሱ እኔን ነው የሚመለከተው። የተለያዩ ነገራቶች ናቸው። ስለ ሰዎች ሳወራና እኔ ሐሳቤን ስገልጽ አምላክነት በኢየሱስ ክርስቶስ አምላክነት ዙሪያ በጣም የተለያዩ ነገራቶች ናቸው። እሱን አያይዘው መጥተው አምላክ ይሳደባል፣ ክርስትና ይሳደባል፣ ክርስትና ይጠላል ይላል። ስለምጠላ አይደለም። እሱማ ልጠቅማችሁ ብዬ ነው እንደዛ ብዬ የማወራው። ከእንደዚህ አይነት ጥላቻና ድንቁርና ወጣችሁ ትውልድን መጽሐፍ ቅዱስን አስተምሩ ማለት እናንተን መጥቀም እንጂ መጉዳት አልነበረም። ስለዚህ እናንተን እጠቅማለሁ ብዬ ደግሞ እኔ የማላምንበትን ያልሆነ ነገርን አልናገርም። እናንተ የምታምኑበትና የምታራምዱትን ይሄ ነው። ሐሳብ ስለሌላቸው ልጁ ወጣ በቃ እንደዚህ ነው። ከባድ ነው። ይህ እንግዲህ ያው ይሄን ይመስላል። ያው የሰው ምንድነው መልኩ ጅንጉርጉር ነው። እኔ ውስጥ ያለ አንተ ጋር ላይኖር ይችላል፣ አንተ ውስጥ ደግሞ ያለ እኔ ጋር ላይኖር ይችላል። ሳጠፋ በፍቅር ልታቀናኝ፣ ስታጠፋ በፍቅር ላቀናህ። ዋናው ፍቅር ይበልጣል። በዚህ መንገድ ነው መሄድ ያለብን። መበሻሸቅ፣ መነቋቆርና መጠላላት ምንም አይጠቅመንም። እንዳልከው ትክክል ነው። አንብብ በቃ ክርስቲያኑም መጽሐፍ ቅዱስን ያንብብ፣ ሙስሊሙም ቁርአኑን ያንብብ። እዛ ነው መሄድ እጅግ በጣም ጥሩ ነው ብዬ አስባለሁ። እንግዲህ አመሰግናለሁ ባብዬ። ከላይም ያላችሁም ውስጥም ያላችሁም ሁላችሁም ሙስሊም ወንድሞቼ እንዲሁም ክርስቲያን ወንድሞቼ ወዳችኋለሁ። መልካም ቀን፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ። እሺ ባብዬ በጣም አመሰግናለሁ። አብሮ በሚገባ እሺ አባቴ በጣም አመሰግናለሁ። በጣም ነው የማመሰግነው። መስበክ ከፈለክም በፈለከው ሰዓት መጥተህ አምላክህን እምነትህን መስበክ ትችላለህ። በእኔ ችግር የለብኝም። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እሺ ደህና ዋሉልኝ። እሺ ሁላችሁ እሺ በርታ፣ ተባረክ። እሺ ህይወቴ ክርስቶስ ነው። ብዙ ወጣ እንዴ? ሰላም እንዴት ነህ? ደህና ነህ? አሜን። ቀጥይ። ሊቀጥል ማለት ያው ለእነው አስመሳዩ ክርስቲያኖች ናቸው ያስመሳቸው ክርስቲያኖች ናቸው ጥላቻ የሚያስተምሩት ትላላችሁ። አስመሳይ በሁሉም የሰው ልጅ በሙሉ መልካም አለ። እንደው ከእምነት ወጣ እንበልና እምነቱን ተውና አስመሳይ በሁሉም የሰው ልጅ በሙሉ እንደ ባህሪው ይለያያል። አስመሳይ አለ፣ ሌባ አለ፣ ሆቴበር ማንኛውም ጸባይ ያለበት የሰው ልጅ ማለት ነው። ይሄ ከእምነት ውጭ ነው ማስበው ነው እንጂ እምነቱ ነው ያላስብ። ምክንያቱም የሰው ልጅ ባህሪ ነው እንጂ እምነቱ የሰጠው ነው ያላስብ። አስመሳይ ሲሆን ሌባ ሲሆን ምን ሲሆን አይ እሱ እኮ ሙስሊም ክርስቲያን ነው ምናምን አይደለም። ይሄ የሰው ልጅ ጸባይ ነው። ነገር ግን ክርስቲያኖች ጥላቻ አስተምራሉ ያልከው በጣም ስህተት ነው። ምክንያቱም መጽሐፋችንም አይፈቅድም ጥላቻ ማስተማር። ለሰው ልጅ በሙሉ እኛ ጥላቻ አስተምረን ማናቅም ተምረን ማናቅም ለወደፊቱም አንማርም። ብቻላችሁ ከሰው ጋር በሰላም ኑሮ የሚል አምላክ ነው ያለን። መጽሐፋችንም እሱ ነው የሚደግፍ። እኛ ለእምነታችን ብለን እንሞታለን እንጂ ለእምነታችን ብለን ሰው አናሳድድም፣ ሰው አንገልም፣ ሰው አንቆርጥም። ገዳይም ፈጣሪ ነው፣ የሚያኖርህም ፈጣሪ ነው፣ የሚይዝህም ፈጣሪ ነው እንጂ እኛ ለፈጣሪ አግዘን ሰውን አናርድም ማለት ነው።
ራሱ ኃያል ነውና ጥላቻም አንማርም፣ አናስተምርም፣ አንማርም። ይሄ የውሸት ክስ ነው ለማለት ነው። ከዛ በመቀጠል ደግሞ አንተ የኛ መጽሐፍ እያነሳ ስለ አምላካችን መጠየቅ መብት ነው። ጠይቀ መረዳት መብት ነው። አትጠይቅ አይባልም። ግን በተንቋሸሸ አንደበት በማንቋሸሽ ብዙ ጊዜ እሰማሃለሁ። እንደዚህ ነው እያልክ ትሄድበታለህ። እሱ ጥሩ አይደለም። ይሄ የእምነት መቻቻል ያመጣል ብዬ አላምንም። እውቀት ያለው ሰው መሞገት ነው እንጂ ማንቋሸሽ ተገቢ ነው ብዬ ስለማላምን ማለት ነው። ከዛ በተረፈ ደግሞ በቃ ይሄ ነው ያለኝ ነገር። በቃ ልጠይቅሽ ለምጠይቀኝ ዘሌዋውያን 24:16 ላይ ያለው ምንድን ነው የሚለው? አየው ዘሌዋውያን ሄደ ገባህ? አዎ ያንተ እኮ እንዲህ ነው። ሻምበው ምንድን ነው የሚለው? አይ ከተናገርሽው አንጻር ነው። እኛ አምላክን አገዘን ምናምን አለ። ዘሌዋውያን ብሉይ ኪዳን የተጻፈበትን መንገድ መጀመሪያ ማወቅ አለብህ። ምንድን ነው የተጻፈበትን መንገድ? ወይ የዘሌዋውያን እንደዚህ ብሎ ግደሉ ብሏል፣ እንደዚህ ብሏል የምትሉት ነገር ማለት ነው። የምትሉት አትበኝ። እኔ ነኝ አንቺ ጋር ማወራው እኔ ነኝ። ግን እዛ ጋር እያወራ ያለው ምንድን ነው? አንቺ ምንድን ነው ያልሽው? እኛ ለእምነታችን እንሞታለን እንጂ ለእምነታችን ብለን ሰው አንገልም፣ ሰው አናርድም ምናምን ብለሽ ይሄ እንትን ነው ፖለቲካ አይነት እንትን ሰርተሽ ግን የእግዚአብሔርንም ስም የሚሰድ ፈጽሞ ይገደል ይላል። ማህበሩንም ሁሉ ይውገሩት፣ መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል አለ። የሚገሉት ማን ናቸው? ሰዎች አይደሉም። እሱ በብሉይ ኪዳን የተሰጠ ህግ ነው እንጂ አሁን አይደለም። አዲስ ኪዳንና ብሉይ ኪዳን ላይ ተናገር። ምን አልሽኝ? ሄሎ በብሉይ ኪዳን የተነገረ ህግ ነው አልኩ። አታምኝበትም? ብሉይ ኪዳን አምንበታለሁ። ለምን አላምንበትም? ለምንድን ነው የምታምኝበት? አምንበታለሁ። የእግዚአብሔር ቃል ስለሆነ የእግዚአብሔር ቃል ስለሆነ የምታምኚው ከሆነ ታዲያ ለማን የተሰጠው ብሉይ ኪዳን? ብሉይ ኪዳን እንዲመሩበት የተሰጠው ለእስራኤል ልጆች ነበረ። ስለዚህ የእስራኤል ልጆች ነው። የእስራኤል ልጆች ነው። አዎ ለእስራኤል ልጆች ነበረ ያኔ ህግ የተሰጣቸው ለእነሱ ነበረ። ስለዚህ እኛ አይመለከተንም ማለት ነው። አይ በአሁኑ ያለንበት አዲስ ኪዳን ነው። በአዲስ ኪዳን ጠይቀኝ እንጂ ሄደህ እንደዚህ ያለ ጦርነት የሚመለከትሽ ከሆነ ለምን ትሸከሚዋለሽ ነው። ኢየሱስ ምንድነው ያለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ። ምን ልታደርግ ነው ሲሉት ልፈጽም እንጂ ለመሻር አልመጣሁም አለ። ልፈጽም ማለት ላድርገው ማለት ነው። ልፈጽም ልተገብረው ማለት ነው። ስለዚህ የእግዚአብሔርን ስም የሚሰድብ ይገደል የሚል ካለ በብሉይ ኪዳን ኢየሱስ እዚህ ጋር ምንድነው የሚለው? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ። ልፈጽም ካለ ልተገብረው ላደርገው ነው። እግዚአብሔርን የተሳደበ ካለ ኢየሱስም ራሱ ይገለዋል ማለት ነው። አዲስ ኪዳን መልእክቷ ከዚህ ነው የሚጀምረው። አዲስ ኪዳን የምትቀናው አዲስ ኪዳን ያለ ብሉይ ኪዳን ምንም ቀንታ እንደማትሄድበት የሚያሳየው ቆይ ህግ ትእዛዝን የወቅት ትእዛዝ ምንድነው? ህግ ምንድነው የሚለውን መጀመሪያ ህግ የሚባሉት ወይ ነገር ነው። ህግ የሚባሉት ህግጋት የሚባሉት 10ቱ ህግጋቶች ናቸው። የእግዚአብሔር ህግጋት እነሱ ናቸው። አዎ ከዛ በኋላ ደግሞ ትእዛዝ አለ። ኢየሱስ ምን ብሎ ነው? እሺ ምን ብሎ ነው? ትእዛዝ አለ። ትእዛዝ አሁን የእግዚአብሔርን ቃል እግዚአብሔር የሚሳደብ ፈጽሞ ይገደል ትእዛዝ ነው የተሰጣቸው እኮ። ምን ብሎ ነው ያለው? እናንብበው። በቃ እናንብበው እኮ እናንብበው። ኢየሱስ ምን አለ? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም አለ። ያብራራዋል። ልብ ብላችሁ አዳምጡ። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም አለ፣ ሁሉ እስኪፈጸም ድረስ አለ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው ከመንግስተ ሰማያት ከሁሉ ታናሽ ይባላል።
የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል አለ። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም አለ። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል አለ ኢየሱስ። ስለምንድን ነው የሚያወራው? አትግደል እኔ ግን ታመጫዋለሽ። እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። እንግዲህ መባህን በመስሚያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረኸው በመንገድ ሳለህ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥ ዳኛም ለሌላው ወደ ወህኒም ትጠላለህ። እውነት እላለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚህ አትወጣም። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝረዋልና። ቀኝ ዓይንህም ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና አለ። በነገራችን ላይ ያመነ የተጠመቀ ይድናል የሚለውን የሚያፈርስ ጥቅስ ነው ይሄ ራሱ። ለምን የሰው ልጅ ገሃነም እሳት የሚወረወረው በሚሰራው ኃጢአት እንደሆነ ያብራራል እዚህ ጋር። እኛ የዳንነው እኛ የምንጸድቀው እኛ መንግስተ ሰማያትን የምንወርሰው በማመንና በመጠመቅ ነው ብሎ ማለት በጣም ስህተት እንደሆነ የሚያሳይ ጥቅስ ነው። ለምን ቀኝ ዓይንህም ብታሰናክልህ አለ አውጥተህ ከአንተ ጣላት አለ። ሙሉ ሰውነትህ ስላመነ ስለተጠመቀ እሱ የሌላ ነው። መጀመሪያ ማመን መጠመቅ አለብህ፣ ከዛ በኋላ ነው እንጂ ሳትጠመቅ ስራዎችን ብትሰራ ወደ ገሃነም ነው የምትገባው። ምንም ጥርጥር የለውም። ሳታምን ተጠምቀህ አምነህ ተጠምቀህም ኃጢአት ብትሰራ ወደ ገሃነም ነው የምትወረወረው ነው። አዎ አምነህ ተጠምቀህ ኃጢአት እኮ። ስለዚህ ጽድቅ ማለት በስራ እንጂ በእምነትና በመጠመቅ ብቻ አይደለም ማለት ነው። ኖ አንድ ነገር ማሰብ አለብህ። አንድ ሰው ህግ መጀመሪያ ያምናል፣ በፈጣሪ ያምናል። በፈጣሪ ሳታምን መልካም ስራ ብትሰራ አንተ ለምሳሌ በፈጣሪ ባታምን መልካም ስራዎችን ብትሰራ ወደ ገደል ነው የምትወረወረው እንጂ መልካም ስራ ሰርተሃል አትባልም። ምክንያቱም ፈጣሪ እስካላመንክ ድረስ። ነገር ግን ያመነ ጠመቀ ይድናል የሚለው አዎ መጀመሪያ ማመን መጠመቅ አለብህ፣ ከዛ በኋላ መልካም ስራ የሚቀጥል እንጂ ሳታምን ሳትጠመቅ መልካም ስራ ብትሰራ ወደ ገደል ነው አሁን የምትወረወረው እኮ። እኔ አውቃለሁ ሳታምንማ ወደ ማንስ ጥሩ ስራ ትሰራለህ። ግን አምነህም ተጠምቀህም ጥሩ ስራ ብታደርግ ትርጉም የለውም ነው። አምነህ ተጠምቀህ ምን ነው ትርጉም የሌለው? መጥፎ ነገር ብታደርግ ማለት ነው። አምነህ ተጠምቀህ መጥፎ። አዎ ልዩነት የለውም። ስለዚህ በስራ ነው ሰው የሚጸድቀው፣ በስራ ነው የሚጸድቀው ሰው። ቆይ እምነትና ስራን እኛ አንለይም። እምነት አለኝ ብንል ስራ ግን እኮ ሰው የሚጸድቀው በስራ ነው በእምነት ነው። መጽሐፋችን የሚለውን እንገርህ ያዕቆብ 2 ላይ ምን ይላል? ቆይ መጽሐፋችን የሚለውን እንገርህ እምነት አለኝ ቢል ስራ ግን ከሌለው ከንቱ ነው ይላል። እምነት ቢኖረው ስራ ከሌለው ከንቱ ከሆነ ከንቱ ነው። በቃ መጽሐፉ ስለሚል መጽሐፉን እንከተላለን። እምነትና ስራ አንድ ናቸው። ስለዚህ ሰው የሚጸድቀው አምኖ ሰርቶ ነው አይደል? ሁለቱንም ማዝ አለበት እንጂ በቃ እንደዛ ከሆነ የሙስሊሞችን ሐሳብ እኮ ነው ይሄ። የሙስሊሞች ሐሳብ ቆይ ተረጋጋ። እኛ ሙስሊሞች ይድናሉ ብለን አናምንም። አይ እሱን አይደለም እኛ ብለን አናምንም ምናምን እሱን አይደለም ያወራሁት እኔ። ሙስሊሞች ምንድነው የሚያውሉት? መጀመሪያ ታምናለህ፣ ከዛ ትሰራለህ፣ በስራህን ትጸናለህ፣ በዛ ትሞታለህ። አለቀ። በዛ ነው ጽድቅ ያለው ነው። እዚህ ጋር ግን የነበረው ምንድነው? ያመነ የተጠመቀ ይድናል የሚለውን ጥቅስ ይዞ የሰው ልጅ የፈለገውን ነገር ቢያደርግም ይጸድቃል የሚሉ ሰዎች አሉ። አይ ካመነ ከተጠቀመ ሰው ኃጢአት አይሰራም ብለው የሚያምኑ ሰዎችም አሉ። ልክ አንቺ እንዳልሽው አሁን ደግሞ ሰው አምኖም ተጠምቆም ስራውንም ማሳመር አለበት ብለው የሚያምኑ ሰዎችም አሉ። እንደዚህ ብለሽ የምታምኚ ከሆነ ከሙስሊሞቹ የድህነቱ እና የመዳንሽን
ጉዳይና ሂደት ከነሱ ጋር እኩል ነው። ምንም የተለየ ነገር የለውም። እኛ እነሱ ከሚለየው እኛ በመጽሐፍ ቅዱስ ነው የምናምነው። መጽሐፍ ቅዱስም የሚለን እንደዛ ነው። ስራ እምነት አለ ቢል ስራ ከሌለው ግን ከንቱ ነው የሞተ ነው ስለሚል ያዕቆብ 2 ማንበብ ትችላለህ። የሞተ ነው ይላል። ስለዚህ እምነትና ስራ አንድ ናቸው። ታምናለህ? ድነሻል? ህይወቴ ድነሻል? አዎ ድኛለሁ። ምንድነው መጥፎ ስራ አሰሪ? መጥፎ ስራ ተሰራው ደግሞ በንስሐ ገብቼ በንስሐ እመለሳለሁ። መጥፎ ስራ ሰራ ማለት ሰው አይደለም እንዴት ሰራ እና ከምንድን ነው የዳንሽው? እና ለምንድን ያሉት ያለሽ መዳንሽን እኮ የሚታየው እኮ በፍጻሜሽን ነው እንጂ አሁን ላይ መጥፎ ስራ ሰርተሽ ገሃነም የምትወረወሪ ከሆነ ድኛለሁ ማለት አይቻልም። ድኛለሁ አልዳንሽም። የሆነ ሰዓት ላይ ኃጢአት ብትሰሪ ምንድን ነው የምትሆኚ? እንትን ትሆኛለሽ አይደል? ትቀጫለሽ። በሐሳቤ ባሁን ነገር አስረግጬ ነገር በሐጢአቴ ጠንቼ ከሆነኩኝ አሁን ወደ ገሃነም ነው የምወረወረው። ለስንት ነው የምትቀጫው? አሁን ለምሳሌ አምነሽ ተጠምቀሽ ኃጢአት ብትሰሪ ስንቴ ነው የምትቀጣዩ? መሐሪ ፈጣሪ አለ ንስሐ ገብቼ ይመረኛል። ስንቴ ነው እኮ ንስሐ ካልገባሽ ስንቴ ነው የምትቀጣዩ? ማለት ስንቴ ነው የምትቀጣዩ? አሁን ቅጣቱ ስንቴ ነው በእሳት የምትንከተከችው ማለት ነው? ደግሞ ስንቴ ነው በእሳት የምትቀጠቀጭው የሚል እንዴት ያላስተምረው ነው? እሱን አላውቅም። ጥያቄ እኮ ነው። ወደ ገሃነም እሳት ነው የምገባው አልሽ እኮ። ኃጢአትን ከሰራሽ ወደ ገሃነም እሳት የምትወርጂ ከሆነ ቅጣቱ እንዴት ነው? አሁን እንዴ ትርጉም የለውማ። አሁን አንቺ ኃጢአት ብትሰሪ ዘላለምን እሳት እየተቃጠልሽ ነው የምትኖሪ ማለት ነው። ይኸውልህ እኔ ሲጀመር መሐሪ አምላክ አለኝ ገሃነም እገባለሁ ብዬ አላምንም። እንደፈጣሪ ኃጢአት ከሰራሽ እኮ ነው አለ እኮ። ኃጢአት ከሰራ ሰው ገሃነም ይወረወራል አለ እኮ ኢየሱስ። እሱን እኔ አምንበታለሁ። ስራ ከሌለኝ ወደ ገሃነም ነው የምወድቀው ነው። ገባኝ። ስራ ከሌለሽ አሁን ኃጢአት ብትሰሪና ገሃነምን ብትገቢ ለስንት ነው ገሃነም የምትገቢው ነው? ለዘላለም ነው። ምንድነው ለስንት ነው ይባላል? ለዘላለም እና የሙስሊሞች ይሻላል። ቆይ ላስረዳሽ፣ ላስይዝሽ፣ ላስጨብጥሽ እንደው በእውነት አሁን ከባዱ ነገር ምንድነው? እስልምና ጋር ያለው ምንድነው? አንድ ሰው ያምናል፣ ከዛ ጥሩ ነገር ያደርጋል፣ ኃጢአት ከሰራ ንስሐ ይገባል፣ ጥሩ ነገር በማድረግም ይጸናል፣ ከዛ ያልፋል፣ ከዛ ይድናል። ኃጢአት ከሰራ ይባላል እዛ ጋር ኃጢአት ከሰራ ቅጣት አለው፣ ይቀጣና በኃጢአቱ ልክ ተቀጥቶ ይወጣል ነው የሚለው። እዚህ ጋር ግን አንድ ሰው ትንሽም ኃጢአት ሰርቶ ቢገባ ለምሳሌ ብዙ ጥሩ ነገር ሰራ፣ በጣም ደግሞ አንድ ከበድ ያለ አንድ ከባድ ኃጢአት ሰራ እና ንስሐ አልገባም፣ ሰው ወደ ሲኦል ይወረወራል፣ ዘላለም እየተንከተከተ ይኖራል ማለት ነው። በእኛ መጽሐፍ እንደዛ ነው የሚለው። የኃጢአት ትንሽ ትልቅ የለውም ይላል። ኃጢአት ትንሽ ነው፣ ኃጢአት ትልቅ ነው፣ በፈጣሪ ዘንድ አንድ ነው። ወይ ንገርህ፣ በእኛ ነው እንጂ በእኛ ዘንድ ነው እንጂ ትንሽ ትልቅ በሰው የሚታየን በፈጣሪ ዘንድ መልካም ያልሆኑ በሙሉ ሰው ማማት ራሱ ኃጢአት ነው። ከትልቅ ኃጢአትማ ነው ግን እኩል ነው። ሰው መግደልና ሰው መሳደብ እኩል ነው። እኩል ነው፣ በፈጣሪ ዘንድ እኩል ነው። መሰለህ መስደብም ሆነ ማሰደብ፣ ሰው ማስገደል፣ ኤኒቲንግ ማንኛውም ኃጢአቶች በፈጣሪ ዘንድ እኩል ነው። ምክንያቱም ፈጣሪ እንደ ሰው አይደለም። ይሄ ትንሽ ነው ይሄ ትልቅ ነው አይደለም የሚያስተውለው። አንተ መልካም ፈጣሪ በፈጠረ ፍጥረት ነህ፣ በመልካም መንገድ መኖር አለብህ። ካኖርክ ግን ኃጢአት ትንሽ ትልቅ የለውም። ነገር ግን በንስሐ የምትመለሳለህ። እኛ በኃጢአታችን ጸንተን እንኖራለን አንልም። መሐሪ አምላክ ካለን ይመረን ብለን እናምናለን። ስለዚህ እህቴ በኢየሱስ ክርስቶስ ልክ ነሽ። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆር የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። አሁን ሰዎች አንድ ኢትዮጵያዊ አንተ ደንቆሮ የሚሉ ሰዎች ንስሐ ሳይገቡ ከሞቱ ሲኦል ናቸው ማለት ነው? ይገባሉ። አይ አባባሉ ይለያያል። እንደዚህ አምልጡ ጋይስ፣ አምልጡ። በሆነ 665 የሰው እጥረት አለና 665 አምልጡ ተሳዳቢዎች። እንደው ደንቆሮ ብቻ ሳይሆን እናንተ እንደዚህ ላድርጋት እያላችሁ የምትሳደቡ ሰዎች እኔ ጋር ተስፋ አለ። አምልጡ። ትቃጠላለህ፣ ትንከተከታለህ፣ የፈርዖን ጫማ ጠራጊ ነው የምትሆነው እየተባልክ ነው። አምልጡ፣ ውጡ። በቃ ክርስቲያን ሲጀመር በኃጢአቱ ጸንቶ ይኖራል ብዬ አላምንም። ምክንያቱም ክርስቲያን ነው፣ ንስሐ ይገባል፣ በንስሐ ይመለሳል። እንደዛ ነው እንጂ ንስሐ ካልገባሽ
አይሰራም አይባልም። ሰው ሁሉ ኃጢአት አይሰራም አይባልም። እኮ ንስሐ ካልገባስ መኪና ቢገጨውስ ተንብሎት ቢያርፍስ ሲኦል ይገባል። በየቀኑ አንድ ነገር ስትሰራ ፈጣሪን ይቅር በለኝ ብለህ ዛሬ አታስብም ቶሎ ብለህ ትገባለህ። እሱ ነው በእውነት በጣም ከባድ ነው። በቃ ተስፋ የለውም። በቃ ትንሽዬ አንተ ደንቆሮ ብለህ ብትሳደብ አንድ ሰው በቃ ሲኦልን ትወረወራለህ። ምክንያቱም እየተሳደብክ መኪና ቢገጭህ ንስሐ ካልገባ ማለት ነው። ይሄ ንስሐ መግባት የሚባለው ነገር ሰው እርሳቸው ሲረግፍ ነው። ኢትዮጵያኖች እውነቱን እናውራ ከተባለ ሞት ሰው ልጅ የሚሞተው አልተሳደብኩም እኔ አልተሳደብኩም። ቆይ ተሳደብኩም ልብና ኩላሊትን የሚመረምር አምላክ አለ። የሰዎች ልብና ኩላሊትን የሚመረምር እሱ ነው እንጂ እኛ ሰዎች አይደለም የሰዎችን ኃጢአት ጀጅ የምናደርገው። ስለዚህ ፈጣሪ ልብና ኩላሊትን መርምሮ ነው የሚመረምረው። ቃሉ እኮ ነው ታዲያ ፈጣሪ ብለሽ በምትዩ በቃሉ አይደለም እየፈረድን ያለ ነው። ደንቆሮ ብሎ ወንድሙን የሚሳደብ ገሃነመ እሳት ፍርድ ይገባዋል ካለ ደንቆሮ የሚሉ ሰዎች ደግሞ ነፍ ናቸው። ስለዚህ ሲኦል እየተወረወሩ ነው። የፈርዖን ጫማ ጠራጊ የሆኑ ነው። ማን ነው የሂትለርን ዋና እንትን አማላላሽ የሆኑ ነው በሲኦል እያልሽኝ ነው። እና እኔ ምን ላድርግ? በጣም ከባድ ነው። ተስፋ የለም። ሰው በማመን ብቻ አይጸድቅም ብላለች እህታችን። በማመን ብቻ ሳይሆን መስራት አለበት በትክክል። እንደዛ ነው ያለው ኢየሱስም እንደዛ ነው ያለው። ቀኝ ዓይንህ ብታሰናክልህ አለ ኢየሱስ አውጥተህ ጣላት። በቀኝ ዓይንህ ምክንያት በሷ እንትን እሷ በሰራችው ኃጢአት ሙሉ ሰውነት ሲኦል ከሚወረወር እሷን አውጥተህ ጣላት ነው ያለው። ስለዚህ የሰው ልጅ ሲኦል የሚወረወረው በድርጊቱና በስራው ነው ማለት ነው። አይን ስላለ አይን አይደለችም። አይንን አውጥጣል እያለ አይደለም። ሪል አይንህን አውጥጣል እያለው አይደለም። ሀሳቡን ነው ያለው። አንዱ አይን ብታሰናክል አንደኛ አውጥጣል ሲለው ምንድነው ሀሳቡን ነው እንጂ ሀሳብ ነው። አይን ያለው ሀሳብ ነው። ትርጉሙን አስረዳኝ አይደለም እንደ መጽሐፍ ባለቤት እሱ ባለቤት ማን እንደሆነ ግድ የለሽም። እሺ እንያት እስኪ ጥቅሷ ቀኝ አይን ብታሰናክልህ አለ። እቺ ሀሳብ ነች። አውጥተህ ካንተ ጣላት አለ። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና አለ። የትኛዋ ነው ከአካላትህ አንድ ቢጠፋ ይሻላል የሚለው? እኮ አይን ስላለ አይን አይደለም። ክርስቶስ አብዛኛው እኮ ከአካላትህ እኮ አለ እኮ ከአካላትህ አንድ ቢጠፋ ይሻላል አለ እኮ። በምሳሌ ነው አብዛኛው የሚያስተምረው አልኩ እኮ። ምሳሌ ምን አይነት ምሳሌ ነው? ምን አይነት ምሳሌ? ሙሉ ሰውነትህ ሲኦል ከሚገባ አለ ከአካል አንድ ቢጠፋ ይሻላልና አለ። አካሉ ምንድነው? ሰው ነገር እኮ ሀሳቡ ነው። ምን አገናኘው እንዴ? ምን አገናኘው? ከየት አምጥተሽ እችን ለጲስ፣ እችን ፖለቲካ፣ እችን ተረትርት፣ እችን ትርክት፣ እችን ሸቀጣ ልትሸቅጡት እኔ በጣም ይገርመኛል። ምሳሌያዊ አነጋገር ነው። የለም እንደዛ እስኪ ዝም ብላ አዳምጠኝ እንዴ። ሁሉ አይንህ አይደለም እንደሚያየው ቀኝ አንድ አይንህን ጨፍነህ በአንድ አይንህ ነው እንደምታየው አንተ። እስከ አንዷን ሴት ስታያት አይ ቀኝህን በቀኝህ ታያለህ በግራህ ነው የማታያት። አይኔ እኮ ሁለቱ አይኖች እኮ ያያሉ፣ ቀኝም ግራህም እኮ ያያሉ። ያኔ ማለት አንድ አይነት ተጨፍኖ በአንድ አይነት ነው ያያት ነው ልትለኝ ነው? አንድ አይንን ጨፍነሃል በአንድ አይነት ነው ያያት ነው ማለት ነው? አንድ አይንን አውጥጣላት ሲል ምን ማለት ነው? አካልህ ነው እያለ ያለው አካልህ ነው። እኔ ምን አገባኝ? አካልህ ነው እያለ ያለው መጀመሪያ ተረጋ። ይኸውልህ አንድ አይነት ሲል በአንድ አይነት ነው ወይ ያያት? እንግዲህ በአንድ አይነት ብቻ ነው ያያት። እሱ ነው የሚያውቀው። እንዴት ያዩ እንደነበረው የሚያውቀው እሱ ነው። እኔ ግን እዚህ ጋር እኮ የምታውቂው ሌላ ፖለቲክ ምንድነው ፍልስፍና ጨምረሽ ሳይሆን ምሳሌያዊ አነጋገር ነው ምናምን ሳይሆን ስሚ፣ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላል አለ። ከምን አይን ሲል ምን ማለት ነው አልኩሽ? መጀመሪያ አንድ አይን ሲል ምን ማለት ነው አልኩሽ? አንድ አይን ከአካላትህ አለ ከአካላትህ አንድ ቢጠፋ ይሻላል አለ። እሱን መልሽልኝ በእናትሽ። በአንድ አይነት ብቻ ነው ያጃት ሴቷን ስታይ በአንድ አይነት ነው በሁለት አይነት ነው በሙሉ አይነት ነው የምታያት? እስኪ እሱ ያለው እሱ ሰውነትህ በገሃነም ከሚጣል ከአካላት አንድ ቢጠፋ ይሻላል አለ። ምኑን ነው የሚጠፋው? አታያዩን ተዛሬ እስከ አነጋገሩን መጀመሪያ አነጋገሩን አታያዩን እወቅና ከዛ መልስልኝ። ያየሃ
ከአካላት አንድ አካል ቢጠፋ ይሻላል ምን ማለት ነው? እኔ አይደለም ማለት የተሰራሁት ይኸውልህ በሐሳብ ነው። ከሐሳብህ አውጥተህ ጣላት ነው ያለው። በቃ አንተ እሷን አግኝተህ ሙሉ ከምትሆነው እሷን አጥተህ ብትኖር ይሻላል ነው ያለው እንጂ አካልክ ወይም ይሄን በጭቀጣል ምናምን እያለው አይደለም። ሐሳቡን ነው የተናገረው። እሺ በሐሳብ እሺ አይነ ሐሳብ ከተባለ ግራና ቀኝ የተባለው ሐሳብ ምንድነው? ይኸውልህ እሷን አግኝተህ ደስተኛ ከምትሆነው እሷን አጥተህ እየነገርኩሽ ነው እየጠየቅኩሽ ነው። ግራና ቀኝ የተባለው ሐሳብ አይን ማለት ሐሳብ ከሆነ ግራና ቀኝ የተባለው ሐሳብ ምንድነው? ግራና ቀኝ የተባለው ሐሳብ ምንድነው ማለት ምን ማለት ነው? በሐሳብህ ማለት ነው አልሽ። እሱ እያወራ ያለው ቀኝ ግራ እያለ ነው እያወራ ያለው። ቀኝ ብሎ ማለቱ ምን የትኛው ግራና ቀኝ ባስተሳሰብ ግራና ቀኝ የሚባሉት የአስተሳሰብ አይነቶች ምንና ምን ናቸው? ግራ ማለት ግራ ነው። ግራ ስታስብ ግራ ነው። ግራ ማለት መጥፎ ነው አይደል? አዎ ግራ መጥፎ ነው፣ ቀኝ ደግሞ መልካም ነገር ነው አይደል? እና እዚህ ጋር እኮ የሚለው ቀኝ አይንህን ነው የሚለው። በጥሩ አመለካከት እንዴት ሰው ሊሰናከል ይችላል? እንደዛ ከሆነ ግራ ጥፋት ከሆነ ኃጢአት ከሆነ ክፉ ሐሳብ ከሆነ ዲያብሎሳዊ አመለካከት ከሆነ ቀኝ ደግሞ በቃ ጥሩ አመለካከት ከሆነ እንዴት ኢየሱስ ክርስቶስ ቀኝ አይንህ ልታሰናክልህ ትችላለች ብሎ አለ? አንብበው መጀመሪያ ጥቅም ሙሉን አንብበው ምን እንደሚል አንብበው። ቀኝ አይንህ ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና አለ። መጀመሪያ አንብበው ጥቅሱን እያነበብኩ እኮ ነው። ቀኝ አይንህን ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና። ቀኝ እጅህም ብታሰናክልህ ቆርጠህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና እያለ ስለ አይንም ስለ እጅም ነው እያወራ ያለው። ውረጅ፣ እውቀት የለሽም። ውረጅ አንቺ ውልክፍ፣ እውቀት የለሽም። ምን ትመስላለች የሆነች አሮጊት። አንቺ ጋር ያወራሁትን ቆጭኛው ይታባት ስታስጠላ። እናንተ የመጽሐፍ ቅዱስ ጠበቃ ስትሆኑ እኔ ደሜን ነው የሚፈላው። እናንተን እየረሸኑ ነበር ሲሆን እንወርወር ይታባት። ይሄ እኮ ነው ክርስትና ሰብካለሁ ብሎ የመጣው ትውልድ። ምን ትመስላለች ስታስጠላ፣ ራሱ ድምጿ ሲደብር፣ ራሱ የሌለ ነገር ከራሱ አምጥታ ትተረጉመዋለች። ሁለተኛ እኔ ጋር ብትመጪ በእውነት አይንህን አጠፋዋለሁ፣ እጅህንም እቆርጠዋለሁ። ምክንያቱም ያንቺ አይንና እግር ነው እጅን ነው መቆረጥ አለበት መጥፋት አለበት የተባለው። ከዛ ደግሞ የዘላለም ሕይወት አታገኝም። የፈርዖን ጫማ ጠራቂ ነው የምትሆኝ አንቺ አሮጊት። ይታ አባታቸው መጽሐፍ ቅዱስን እንደፈለጉ አድርገው እኮ ነው የሚተረጉሙት። እንደዚህ ምሳሌያዊ አነጋገር ነው ምናምን ይላል ፖለቲካ ሲሰራ። በቃ ይሄ እኮ እንትን እኮ ነው ምሳሌያዊ አነጋገር ነው። የምርሽን ነው። ቀኝ አይንህ እያለ አመለካከት ነው አለ። እሺ አመለካከት ማለት ግራና ቀኝ ምንድነው ብዬ ስጠይቃት መስቀላዊ ጥያቄ ነው። ግራ ማለት ክፉ አመለካከት ዲያብሊሳዊ ሐሳብ ነው፣ ቀኝ ግን ጥሩ ነው አለች። ስለዚህ ጥሩ ሐሳብህን ነው ሲኦል የሚወረውርህ እያለ ያለው። ምክንያቱ ያለው ቀኝ ነው ያለው ኢየሱስ። የታባቷ በመደዳ መጨረስ ነበር። ይሄ ትውልድ ይዞ ሃይማኖት በስመክ በጣም መከራ ነው። የሆነች ሐሰሱ ገሰሱ አዋራጅ ሁለተኛ እንዳትገቢ ስታስጠላ። እኔ ነኝ ማስተማር ያለብኝ መጽሐፍ ቅዱስ። እኔ ነኝ ማስተማር ያለብኝ። በቃ ተረክቤዋለሁ። አካውን በኋላ እኔ ነኝ የማስተምረው። ሰዎች እኔ ከታች ቁጭ ብለው ይማራሉ። እንዴ ትቀልዳለች እንዴ? አባ ማቲያስ ራሱ ምንም አያውቁም። በእውነት አባ ማቲያስ ሊቀ ጳጳስ ዘኢትዮጵያ ምንም አያውቁም ስለ መጽሐፍ ቅዱስ። ምንም የሚያውቁት ነገር የለም። ዝም ብለው የሆነ ጥያቄ ብትጠይቃቸው እንዲው ልጄ ነውር ነው፣ ዝም ብላችሁ የዘመናችን ልጆች መዳፈር ነው፣ ሰይጣን ተናውጦባቸዋል ምናምን ይላል።
ምንም አዝሮ የሚያስብበት አይምሮ የለውም ትውልድ ትልቅም ትንሽም። እስኪ እንሄድበት። ዮሐንስ ወንጌል ነው የሚመቸኝ እኔ ለምን እንደሆነ ኢየሱስ ክርስቶስ ዱቄት ነው የሚያደርገው ሰው ስለማይረዳ ነው እንጂ ኢየሱስ ክርስቶስ በቃ ዱቄት ነው የሚሆነው በእንትን ማለት ነው በዮሐንስ ወንጌል ብቻ። እሺ ምን እናንብብ እስኪ 5ን ከ1 ጀምረን ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ምን ይላል? ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች፣ 5ም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮችና አንካሶችም ሰውነታቸውን የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን ብሎ ጠየቀው አለው ነው የሚለው ቃሉ። ሰውየው ጌታ ሆይ ውሃውን በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነስና አልጋህን ተሸክመህ ሂድ አለው። ወዲያውን ሰውየው እንዳለ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመህ ሂድ ያለህ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰውን ሰው ማን እንደሆነ አላወቀም። አምላኩ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ኃጢአት አትስራ አለው። የባሰ ነገር ሰውየውም ሂዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበርና ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር። ምን ስላለ ነው? አንዳንድ ሰዎች ምንድነው የሚሉት? ኢየሱስ ክርስቶስ አምላክ ነኝ ስላለ ይላሉ። እግዚአብሔር አባቴ ነው ስላለ ነው ይላሉ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግት ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አለ። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የሚያከብር የላከውን አብ አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ነው። ቅድም ምንድን ነው ያለው? አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለ። ምን አይነት ሕይወት ነው የሚሰጣቸው? እውነት እውነት እላችኋለሁ አለ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው አለ። የሚሰጣቸው ሕይወት ይሄ ሕይወት ነው። ሕይወት ማለት እስትንፋስ ማለት አይደለም። ሕይወት ማለት የእግዚአብሔር ተከታይ አደርጋቸዋለሁ፣ ፈጣሪያቸውን የሚፈሩ አደርጋቸዋለሁ፣ የዘላለም ሕይወት ማለት ነው። ድህነት ማለት ነው። ምን በማድረግ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት
አለው። ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ነው። እውነት እውነት እላችኋለሁ ሙታንን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያድርጉ ለሕይወት ትንሣኤ፣ ክፉም ያድርጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ደከመኝ። አመሰግናለሁ።